አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ተመልካቾቻችን ሞዳ ኦንላይን ጀምሯል። የዛሬ ሳምንት ስለ ብሎክቼን የተወሰኑ ነገሮችን አውርተን ነበር። ብሎክቼን ምንድነው፣ ቴክኖሎጂው ምን ይዞ መጥቷል የሚለውን ለማየት ሞክረን ነበር። በዋናነት የክሪፕቶ ከረንሲን እንደ ባክ ሆኖ እያገለገለ ያለ ቴክኖሎጂ ነው። ለዛሬ ደግሞ ክሪፕቶ ከረንሲን ለማየት ሞክራለን። ክሪፕቶ ከረንሲ ብሎ ማለት ዲጂታል የሆነ የገንዘብ አይነት ነው። ክሪፕቶግራፊን እንደ ዋና የመጠባበቂያ ወር ደግሞ የሴኩሪቲ ሲስተም በመጠቀም ከረንሲ ሆኖ እያገለገለ ይገኛል። ኦንላይን ያሉ የማንኛውም ማቴሪያሎች ለምሳሌ ይሄን የምትመለከቱት ቪዲዮ ሊሆን ይችላል፣ ጽሁፎች ሊሆን ይችላል። ኢንተርኔት ላይ ከገቡ በኋላ ኦር ደግሞ ኦንላይን ዲጂታሊ ሪፕሬዘንት ከደረጉ በኋላ እነዚህ ነገሮች አንድ ቦታ ላይ በአንድ ጊዜ ኤግዚስት ያደርጋሉ። ለሰው ስናስተላልፈው እኛ ለሰው ስንሰጠው ኮፒ ነው የሚያደርገው። እኔም ጋር አለ እናንተም ጋር ይኖራል። ኦር ኢንተርኔት ላይ ከተለቀቀ በኋላ ሁሉም ሰው ጋር ይኖራል ማለት ነው እና ዲጂታሉ ዓለም ላይ ያሉ ነገሮች እስካሁን ድረስ በነበረው አካሄድ ወር ደግሞ ይሄ ብሎክቼን እና ክሪፕቶግራፊ እስከሚመጣበት ጊዜ ድረስ የብዙ ሰው ነው መሆን የሚችሉት፣ የአንድ ሰው ሆኖ አይቀመጠው ነበር ማለት ነው። ክሪፕቶግራፊ ሲመጣ ግን አንድን ዲጂታል ዓለም ላይ ያለን አንድን አይተም ኦር ደግሞ አንድን ኢንፎርሜሽን ከአንድ ሰው ወደ ሌላ ሰው ትራንስፈር ማድረግ የሚቻልበትን በቀላሉ ማለት ነው ኦውነርሺፑን ወይም ባለቤትነቱን ወደ ሌላ ሰው ማስተላለፍ የሚቻልበት ቴክኖሎጂ ነው የመጣው። ምን ማለት ነው? የሆነ አይተም ዲጂታል ዓለም ላይ ይኖራቸዋል። ያንን አይተም የእናንተ ብቻ ይሆናል ማለት ነውና ወደ ሰው ትራንስፈር ማድረግ ስትፈልጉ፣ ወደ ሌላ ሰው መቀየር ስትፈልጉ ኮፒ ፔስት ሳይሆን ደግሞ እናንተም ጋር ኖሮ ድጋሚ ወደ ሌላ ሰው ዱፕሊኬት ማድረግ ሳይሆን ሙሉ በሙሉ ባለቤትነቱ ወደ ሌላ ሰው ይሄዳል ማለት ነው። ይህ ቴክኖሎጂ ነው እንግዲህ ዲጂታሊ ኦር ደግሞ ዲጂታሉ ዓለም ላይ ከረንሲ እንዲኖር ኤግዚስት እንዲሆን ያስቻለው። ለዚህ በዋናነት ክሪፕቶግራፊ ዋናው ሚና ይጫወታል። ክሪፕቶ ከረንሲ ደግሞ ክሪፕቶግራፊን በመጠቀም ዲጂታል ዓለም ላይ የሚገኝ ገንዘብ ሆኖ ክሬት የተደረገበት ዓለም ሆኖ እናገኘዋለን። የዲጂታሉ ዓለም ላይ ክሪፕቶ ከረንሲ ላይ ስንመጣ በዋናነት በደንብ ስማቸው ከሚጠሩ የከረንሲ ታይፖች አንደኛው ቢትኮይን ነው። ሌላኛው ደግሞ ኢተሪየም የሚባል አለ። እንዲሁም እጅግ በጣም ብዙ አሉ። በአሁኑ ሰዓት ወደ 20 ሺህ የሚጠጉ የክሪፕቶ ከረንሲ ታይፖች ይኖራሉ። ከነዚህ ውስጥ አክቲቭሊ እያገለገሉ ያሉት 10 ሺህ አካባቢ የሚሆኑት አክቲቭሊ ያገለግላሉ ተብሎ ኤክስፔክት ይደረጋል። ቁጥር አንዶቹ ግን እነ ቢትኮይን ሆኖ እናገኛቸዋለን። እነዚህ ቢትኮይን ምንድነው ራሱ የሚለውን ነገር ወደ በኋላ የምንመጣበት ሲሆን ሪል ወርልድ ላይ የዲጂታል ከረንሲው ቫልዩ አለው የሚል ጥያቄ ሊነሳ ይችላል። ለምሳሌ ያህል ያልተረጋጋ ኢኮኖሚ ያለበት ሀገር ላይ የባንክ አክሰስ በቀላሉ የማይገኝባቸው ሀገሮች ላይ ቢትኮይን እንደ መገበያያ ሆኖ እያገለገለባቸው የሚገኙ የተወሰኑ ሀገሮች ልናገኛቸው እንችላለን ማለት ነው። ነገር ግን የቢትኮይን እንደዚህ ያልተረጋጋ ኢኮኖሚ ላይ እያገለገለ ነው ብሎ ማለት ሁሉም ነገር አልጋ ባልጋ ነው ማለት አይደለም። ኦር ደግሞ ልክ ከኪሳችን የሆነ ብር አውጥተን እቃ ገዝተን እንደምንመለሰው በቢትኮይንም ኦር ደግሞ በዲጂታል ከረንሲ እቃዎችን በቀላሉ ገዝተን እንመለሳለን ማለት አይደለም። ከጀርባው ብዙ የሆኑ አሻጥሮች ሊኖሩበት ይችላል። ጥንቃቄ የሚፈልግ ነገር ነው ማለት ነው። ቻሌንጆቹ ምንድናቸው? ዲጂታል ከረንሲ ለምንድን ነው የማንጠቀመው? ኦር ደግሞ በዓለም አቀፍ ደረጃ ሙሉ ማህበረሰቡም እንዲሁም መንግስታት ለምን አይቀበሉትም ብለን ልናሳ እንችላለን። በጣም ቮላታይል ነው። ኦር ደግሞ በየጊዜው ቫልዩ እየተቀያየረ የሚገኝ የሆነ ስቴብል ያልሆነ የከረንሲ ታይፕ ነው። ለምሳሌ ያህል ቢትኮይንን ብናነሳው ዛሬ ላይ አንድ ቢትኮይን በ96741 የአሜሪካ ዶላር መመንዘር ይችላል ማለት ነው። ይህ ወደ 2022 ወደ ኋላ ብንመለስ ወደ 16444 ዶላር ዝቅ ብሎ ነበር፣ ወርዶ ነበር። 44000 የገባበት ጊዜ ነበር፣ 20 ምናምን ሺህ የነበረበት ጊዜ ነበር። ከፍተኛው ዝቅ ብሎ አለ የሚባልበት ታይም 2022 ላይ የነበረው ነው። ወደ 16441 ዶላር ወርዶ ነበር ማለት ነው። መጀመሪያ ላይ 2009 ላይ ነው ክሬት የተደረገው ይህ ክሪፕቶ ከረንሲ የቢትኮይን የሚባለው። 2010 ላይ 0.05 ኦልሞስት ግማሽ ሳንቲም በታች ማለት ነው የነበረው በዶላር ሲስተላ ማለት ነው። ከየጊዜው ግን የስኬርሲቲ እና የተለያዩ ነገሮች ቫልዩን ከፍ ዝቅ እያደረጉት የመንግስታት ይህንን የቢትኮይንን የመቀበል ያለመቀበል፣ አንዳንድ ድርጅቶች ቢትኮይን እንቀበላለን የሚል መረጃ ሲያወጡ በቢትኮይን መገበያየት ጀምረናል ሲሉ፣ አንዳንድ ግለሰቦች ደግሞ ቢትኮይን ከዚህ በኋላ ዋጋው ይጨምራል ይቀንሳል የሚሉ መረጃዎችን ሲያወጡ ሶሻል ሚዲያ ላይ በሚነዙ ወሬዎችና በመሳሰሉ ጉዳዮች የቢትኮይን ቫልዩ ከፍ ዝቅ እያለ ይመጣል።
ከረንትሊ ወደ 96400 ምናምን ዶላር አካባቢ ደርሷል። ነገር ግን ስቴብል አይደለም። ማንም አያውቀውም መቼ ዝቅ ሊል እንደሚችል መቼ ከፍ ሊል እንደሚችል። ለምሳሌ ያህል በቅርቡ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ሊመጣ አካባቢ እኔ ስልጣን ሲይዝ ክሪፕቶ ከረንሲን ኦር ቢትኮይንን ወደፊት አመጣዋለሁ ብሎ ቃል ገብቶ ነበር። ልክ እሱ ስልጣን እንዳሸነፈ የቢትኮይን ዋጋም ከፍ ብሎ ነበር ማለት ነው። ስለዚህ የሆነ ሀገር መንግስት ስለ ቢትኮይን የጥሩ ነገር ሲያወራ ኦር የሚደግፍ ነገር ሲያመጣ ከፍ ይላል። ሲቃወም ደግሞ ኦር ደግሞ ሲከለክል ደግሞ ቫሊዩ ዝቅ ይላል ማለት ነው። ሪል ወርልድ ላይ ቢትኮይን እንጠቀማለን ብለን ስንል ልክ እንደዚህ ስቴብል ያልሆኑ ጉዳዮች ያጋጥሙናል ማለት ነው። ሌላኛው እንደ ቻሌንጅ ሊነሳ የሚችለው ጉዳይ የኢነርጂ የኃይል አጠቃቀሙ ነው። የዓለማችንን 0.5% ኢነርጂ የቢትኮይን ይጠቀማል ተብሎ ይታማል። አክቹዋሊ 50% የሚሆነው የቢትኮይን ላይ የሚጠቀሙ ሰዎች የሪኒዌብል ኢነርጂ ወይም ታዳሽ ኃይል እየተጠቀሙ ነው ይህን ሰርቪስ የሚያገለግሉት። ነገር ግን የዓለማችን ላይ ያለውን የኃይል ጉልበት እየወሰደ ስለሆነ ሌላው ቻሌንጅ አለው የሚል መከራከሪያዎች ይነሳሉ። ይህም ወደፊት እንዲሁ የምናየው የምንመለከተው ይሆናል ማለት ነው። አንዳንድ የሚጠየቁ ጥያቄዎች ይኖራሉ። ክሪፕቶ ከረንሲን በተመለከተ ክሪፕቶ ከረንሲ ቢትኮይን በዚህ ኤፒሶድ ላይ በተደጋጋሚ ቃላቸውን ልቀያየረው እችላለሁ። ሁለቱም ያው ከረንሲ ስለሆኑ ክሪፕቶ ከረንሲ በአጠቃላይ የዲጂታል ዓለም ላይ ያሉ ገንዘቦችን የሚጠቅስ ሲሆን ቢትኮይን ደግሞ ከነዛ ከረንሲዎች ውስጥ ከነዛ ገንዘቦች ውስጥ አንዱ ታይፕ ነው። ለምሳሌ የኢትዮጵያ ብር፣ ዶላር ምናምን እያል እንደምንገልጸው ማለት ነው። እና ቢትኮይንን በተደጋጋሚ በገልጽም ሌሎችም አሉ ማለት ነው። ለምሳሌ ያህል ነው እሱን የምናነሳው። ክሪፕቶ ከረንሲ ይጠፋል፣ ሊጠፋ ይችላል የሚባል ጥያቄ ሊነሳ ይጠፋብኛል ወይ የሚለው ጥያቄ ቢነሳ ሊጠፋባቸው ይችላል። ምክንያቱም አንደኛ ክሪፕቶ ከረንሲ ላይ የሚሰራ ሁለት አስፈላጊ ወሳኝ ጉዳዮች አሉ። ፕራይቬት ኪ እና ፐብሊክ ኪ የሚባሉ። ፕራይቬት ኪ ፓስወርድ ብላችሁ ልትወስዱ ትችላላችሁ። ፐብሊክ ኪ የእናንተ አድራሻ፣ ለምሳሌ እናንተ ገንዘብ መቀበል ብትፈልጉ ኦር መላክ ብትፈልጉ የምትጠየቁት አድራሻ ፐብሊክ ኪውን ይሆናል ማለት ነው። ፕራይቬት ኪው ደግሞ የፓስወርዳችሁ ነው። ፓስወርዳችሁ ጠፋ ማለት የክሪፕቶ ከረንሲ ላይ ያላችሁ ገንዘብ አንድም ትሆን 1000 የሚሆን 1 ሚሊዮን የሚሆን ጠፋ ማለት ነው። ምንም ልትመልሱት አትችሉም። ሌላኛው ደግሞ ወደ ተሳሳተ አድራሻ ብትልኩት ያን የተሳሳተ አድራሻ መልሳችሁ ወደ እናንተ ልትመልሱት አትችሉም። አንዴ ከሄደ በኋላ ሄደ ነው። ለምሳሌ ባንክ ላይ ሆናችሁ ወደ ተሳሳተ አካውንት ብር ብታስገቡ የዛ ሰው አድራሻ ባንኩ በትክክል ስለሚያውቀው ተደውሎለት እንዲመልስ ሊደረግ ይችላል። የተለያዩ አካሄዶችን ልትሄዱ ትችላላችሁ። ኢሚዲየትሊ ከባንኩ ሳትወጡ መሳሳታችሁን ካወቃችሁ ኦፊሰሮቹ ሊተባበሯችሁ ይችላሉ። ነገር ግን ዲጂታሉ ዓለም ላይ አንዴ ከናንተ ከሄደ በኋላ ደውላችሁ ልጠሩት ልጠይቁት የምትችሉት ምንም አይነት አካል የለም ማለት ነው። ሌላኛው ስካመሮች ይኖራሉ። የሀከርና ስካመሮች እናንተን በማሳሳት መረጃዎችን ከናንተ በመውሰድ የሚታወቁ አካላት አሉ። እነዛ አካላት ደውለውላችሁ እንዲፈልገን ነበር፣ እንዲታገኛላችሁ፣ ይሄን እንስጣችሁ፣ ይሄን እንውሰድ ምናምን የሚል የተለያዩ መረጃዎችን በመስጠት ፕራይቬት ኪያችሁ ነው ደግሞ ፓስወርዳችሁን ወሰዱ ማለት መረጃችሁ አሁንም ተሰረቀ ማለት ነው። እዚህ ዲጂታል ከረንሲ ደግሞ ሙሉ በሙሉ ገንዘባችሁ ጠፋ ማለት ነው። ስለዚህ ምንም አይነት ዋስትና የለውም። የእናንተን ገንዘብ ፓስወርዳችሁ የለም፣ ተሰረቀ፣ ገንዘባችሁ የለም። ፓስወርዳችሁ ረሳችሁ፣ ገንዘባችሁ የለም። የዲጂታሉ ዓለም ላይ ያለም ገንዘብ በቀላሉ ከእጃችሁ ሊወጣ ይችላል። አክቹዋሊ እጃችሁ ላይ የለም፣ ዲጂታል ዓለም ላይ ያለው እጃችሁ ላይ እንዲኖር የሚያስችላቸው ሁለቱ ነገሮች ናቸው። ፐብሊክ ኪው የእናንተ አድራሻ ነው። ፕራይቬት ኪው ፓስወርዳችሁ ነው። ፓስወርዳችሁ ጠፋ፣ ገንዘቡ ጠፋ ማለት ነው። ሌላ የወረቀት ገንዘብን ሊተካ ይችላል የሚል ጥያቄ ይነሳል። በተለያዩ አጋጣሚዎች የተለያዩ ሰዎች ስፔሻሊ ደግሞ ቢትኮይን ላይ የሚሰሩ ኢንቨስት የሚያደርጉ ሰዎች የወረቀት ገንዘብን እንደሚተካ እርግጠኛ ሆነው ይናገራሉ። በአሁኑ ሰዓት የወረቀት ገንዘብ በጣም ችግር አለበት። መንግስታት በየጊዜው በየሰዓቱ እያተሙ ያወጣሉ፣ እንደፈለጉ ይቆጣጠሩታል። ባንክ ያላቸውን ገንዘብ እየተባለ ብቻ ብዙ የሚባሉ ነገሮች አሉ። ስለዚህ ይህን ፕሮብሌም ሶልቭ የሚያደርግልን የዲጂታል ዓለም ላይ ያለው ከረንሲ ነው፣ ክሪፕቶ ከረንሲ። ከዛ ውስጥ ደግሞ ቢትኮይን ነው። ቢትኮይን ዶላርን ሊተካ የመጣ ነው እየተባለ የሚባሉ ነገሮች አሉ። እውነቱን ስናወራ ግን በአሁኑ ሰዓት ገንዘብን ሊተካ የሚችልበት አቋም ላይ አይደለም ያለው። እጅግ በጣም ብዙ ቻሌንጆችና ችግሮች አሉበት። እነዛን ሶልቭ ተደርገው ካልሆነ በስተቀር የወረቀት ገንዘብ ሊተካ አይችልም። በነገራችን ላይ መንግስታት የራሳቸውን የሆነ ክሪፕቶ ከረንሲ ክሬት ለማድረግ እየሞከሩ ነው ያሉት። ብሔራዊ ባንኮቻቸው
የክሪፕቶ ከረንሲን ክሬት ያደርጋሉ። ምን ማለት ነው? ለምሳሌ የኢትዮጵያ ብሔራዊ ባንክ የብርን ሊተካ የሚችል ክሪፕቶ ከረንሲ ክሬት ሊያደርግ ይችላል። ስለዚህ ከጀርባው የኢትዮጵያ መንግስት አለ፣ የኢትዮጵያ ብር አለ። ያንን ተንተርሶ ነው የሚሰራው። ስለዚህ እያንዳንዱ ግለሰብ ያንን ከረንሲ ሲጠቀም ማንነቱ በቀላሉ መታወቅ ይችላል። ያ ግለሰብ በተለያዩ ወንጀሎች ቢፈለገው የተለያዩ ስራዎችን ቢሰራ በቀላሉ ገንዘቡ ሊታገድበት ሊያዝበት ይችላል። ክሪፕቶ ከረንሲ ጋር ስንመጣ ግን ምንም አይነት ጋቨርንመንት አይኖረውም፣ ባንክ የለም፣ ሲኦ የሚባል ነገር የለም። ኮንትሮል የሚያደርገው አካል ማን ነው? ዓለም ላይ ያሉ ኔትወርኮች ብቻ ናቸው ማለት ነው። ስለዚህ ከግለሰብና ከምናምን ከመንግስት ጋር ግንኙነት የሌለው ነው። ወደዚህ ግን መንግስት ክሬት እያደረገው ያለው የክሪፕቶ ከረንሲን ታይፕ ስንመለከተው ግን ከጀርባ አሁንም ሴንሰርሺፕ ወር ደግሞ ቼክ የማድረግ ባላንሶች ስለሚኖሩት እዛም ጋር ተጠቃሚነቱ ሰምሃው እንደዚህኛው ፍሪደም አይኖረውም። ሌላው ቢትኮይን ምንድን ነው? እስካሁን ቢትኮይን ደግሞ እንዲሁ ለብቻው ደግሞ ብንመለከተው የተሻለ ይመስለኛል። ክሪፕቶ ከረንሲ አለ፣ ገንዘብ አለ እያለን ያለውና ዲጂታሉ ዓለም ላይ እንዴት ነው ገንዘብ ክሬት ሊደረግ የቻለው የሚለውን ብናይ ምሳሌ ስለሚያስፈልገን ቢትኮይንን እንወሰደው። ከጥናት ጽሁፍ 2009 ላይ ሳቶሺ ናካሞቶ የተባለ ግለሰብ ሊሆን ይችላል፣ ማህበረሰብ ወር ደግሞ የአኖኒመስ የሆነ ግሩፕ ማይታወቁ ሰዎች ሊሆን ይችላሉ። ይህን የጥናት ወረቀት ወደ ገንዘብነት ቀይረው ቢትኮይን ክሬት አድርገው ብቅ አሉ ማለት ነው። ከዛ ጊዜ በኋላ የዓለማችን ላይ በጣም እጅግ ተጽዕኖ ፈጣሪ ከሆኑ የከረንሲ ታይፖች አንዱ ሆኖ ተገኝቷል። ምንድነው የተደረገው? በ21 ሚሊየን ኮይኖችን ክሬት ተደረገ። ኮይን ብለን ስንል ይኸው ሳንቲም ፊዚካሊ የሚታይ ሳንቲም አይደል፣ ዲጂታል ዓለም ላይ ያለ ነው። ለታሳሲውም 21 ሚሊየን የሆኑ አይተሞች አሉ ተብሎ ክሬት ተደረገ። እነዚህ 21 ሚሊዮን የሚሆኑ አይተሞች እንዴት ነው ወደ ማህበረሰቡ የሚሰራጩት? ወደ ማንኛውም ሰው አክሰስ ሊኖረው የሚችለው ማይኒንግ የሚባል ኮንሰፕት አለ። ማይኒንግ ብሎ ማለት አንድ ትራንዛክሽን ሲፈጸም እኔ ለምሳሌ ለእናንተ የሆነ ቢትኮይን 10 ቢትኮይን ብልክላችሁ የኔ ፕራይቬት ፐብሊክ ያለ ፕራይቬት ያለ የእናንተን ፐብሊክና ፕራይቬት ያለ ፐብሊክ የእናንተን ፐብሊክ ተጠቀሜ የእናንተን አድራሻ ተጠቀሜ ያንን ቢትኮይን እልክላችኋለሁ። ከዛ እናንተ ደግሞ እኔ ስልክላችሁ እንደ ፓስወርድን እንደ አሻራ በመጠቀም የኔ መሆኑን ማረጋገጫ አድርጌ እልካለሁኝ። ከጀርባ ደግሞ ያሉ ማይነር የሚባሉ ኦር ደግሞ ይሄንን ፕሮሰስ የሚያጣሩ ግለሰቦች ይኖራሉ። እነዚህ ግለሰቦች ምንድነው የሚያደርጉት? እኔ አንደኛ የላኩት 10 ቢትኮይን ከሆነ 10 ቢትኮይን እኔ አለኘው የሚለው ነገር ይጣራል። ሁለተኛ ደግሞ ወደ ላኩት ግለሰብ ያስ ኤግዚስት አድርጓል ወይ አለ የሚለው ይጣራል። ከዛ በኋላ በእኔ ፍቃድ መሰረት ወር ደግሞ በእኔ ፓስወርድ መሰረት መላኬ ይረጋገጥና ትራንዛክሽኑ ትክክል መሆኑ ሲረጋገጥ ብሎክቼን ላይ አድ ይደረጋል። ይሄን ላደረጉበት ክፍያ ይኖራቸዋል። ይህ ክፍያ በየ4 ዓመቱ ግማሽ እየቀነሰ ይመጣል ማለት ነው። ለምሳሌ ያህል የ2020 ላይ አንድን ብሎክ አድ ለማድረግ ወር ደግሞ አሁን ያልነውን ኮንሰፕት አረጋግጦ አንድን ትራንዛክሽን አረጋግጦ ብሎክቼን ውስጥ አድ ለማድረግ የተሳካለት ሰው 12.5 ቢትኮይን ያገኝ ነበረ። ከ4 ዓመት በኋላ 2024 ላይ ወደ 6.25 ቀነሰ። አሁን ደግሞ ከ2024 ሲያልቅ ደግሞ 2025 ላይ 3.125 ቀንሷል ማለት ነው። እንደዚህ እያለ በየ4 ዓመቱ እየቀነሰ ይመጣል። ለአንድ ሰው የሚሰጠው ኦር ደግሞ ለአንድ ግሩፕም ሊሆን ይችላል ማይን አድርጎ ይህንን ትራንዛክሽን አረጋግጦ ሲስተም ውስጥ አድ ለማድረግ በሚሰራበት ሰዓት ላይ የሚያገኘውን እየቀነሰ ይመጣና 2140 ላይ ኦልሞስት አሁን 2000 ሰምቲንግ ላይ ነው ያለነው፣ 2025 ላይ ነው ያለነው። ከ100 ምናምን ዓመት በኋላ የመጨረሻው ቢትኮይን አርን ትደረጋለች። ከዛ 21 ሚሊዮን የተባለው ቢትኮይን ለሰው ተከፋፍሎ ያልቃል። ከዛ በኋላ ምንድነው የሚሆነው? ያንን ቢትኮይን ያገኘ ሰው ለአንዱ እየሸጠው እየቀያየረው ነው ሊጠቀም ይችላል። እንደ ወርቅ ልናስበው እንችላለን። ምድራችን ላይ የወርቅ አቅርቦት በጣም ውስን ነው፣ ትንሽ ነው። ሁሌም ከመሬት እየተቆፈረና የተለያዩ ቦታዎች ላይ ወርቅ አለ ከሚባል ቦታ ላይ ማይን እየተደረገ ነው የሚወጣው። ግን ከመሬት ላይ የወጣው ወርቅ ሲያልቅ አዲስ የሚወጣ ወርቅ አይኖርም። ግን ማርኬቱ ላይ ገበያ ላይ ያለውን ወርቅ ሰው ሊለዋወጠው ይችላል ማለት ነው። የቢትኮይንም ክሬት የተደረገበት ኮንሰፕት ይሄ ነው። በዚህ መሰረት ማንኛውም ሰው
አሁን ላይ ሊያገኝበት ቢትኮይንም በሁለት አይነት መንገድ ሊያገኝ ይችላል። አንደኛ ማይን በማድረግ ይህ የትራንዛክሽኖች ሲፈጸሙ እነዛን ለማረጋገጥ በሚሰሩ ስራዎች ክፍያዎች በማግኘት ይሆናል። ሁለተኛው ደግሞ በዶላር ቢትኮይንን በመግዛት ከዛ በኋላ ዋጋው ሲጨምር በመሸጥ ሲቀንስ በመግዛት የመሳሰሉ ነገሮችን ሊሰራና ሊያገኝ ይችላል ማለት ነው። ስለዚህ ቢትኮይን በሁለት አይነት መንገድ ይገኛል ብያቸዋለሁኝ። ማይኒንግ የሚባል ኮንሰፕት አለ። ሌላኛው በግብይት በኤክስቼንጅ ማለት ነው። ልክ ዶላር ሰው እንደሚገዛው ከብርን በተለያዩ የውጭ ሀገራት ገንዘብ እንደሚቀያየረው ቢትኮይንም በዛ አይነት መንገድ መቀየር ይቻላል። ሌላው ደግሞ በአሁኑ ሰዓት የተለያዩ ካምፓኒዎች በቢትኮይን ዳይሬክት መገበያየትም የጀመሩ ካምፓኒዎች አሉ። በዛም በቢትኮይን መግዛት በቢትኮይን መሸጥ የሚቻልበትም ደረጃ ደርሰናል ማለት ነው። ነገር ግን ይህን ስናደርግ የሚያስፈልገን ደግሞ ሌላኛው ነገር አለ። የዋሌት የሚባል ኮንሰፕት አለ። ቢትኮይኑን እንዴት ነው ምንገዛበት ምንሸጥበት የሚባለውን ነገር ፕራይቬት ኪ ፐብሊክ ኪ የሚባለው የት ነው የሚቀመጠው የሚለውን ለማየት ዋሌትን መረዳት ይኖርብናል። እንዲሁም ደግሞ ማይኒንግ የሚባለውንም ኮንሰፕት በደንብ መረዳት ይኖርብናል። ሰዓቱ ስለማይበቃን ይህን ደግሞ ለሳምንት እናሻግረው። አላህ ካለ የዛሬ ሳምንት ስንመለስ እነዚህ ሁለት ኮንሰፕቶች ላይ በደንብ እናወራለን። በተጨማሪም ደግሞ ምን አይነት ጥንቃቄዎች ማድረግ ይኖርብናል የሚለውንም በደንብ እናያለን ኢንሻአላህ። እስከ ሳምንት መልካም ሳምንት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።